በሜሪ የደረሰ ማሽቃበጥ በእናንተ አድረስ። ሜሪ በጣም አቃጣሪ አሽቃባጭ ሆነሻል። ጭራሽ ነው ይሄ ሁሉ ገንዘብ አውጥቶ ሄርሜላና አብርሽ እንዲዝናኑ ከውጭ ድረስ ተላከላቸው አደል? አረተይ አረተይ። ለመቀደዱም እኮ ትንሽ ሰብሰብ ማለት ይቻላል እንዴ? በጣም እኮ ነው የተተረተርሽው። ምንድነው በዚህ ልክ ደግሞ በትልቅ ሰው ውሸት ሲያስጠላ በጣም ነው የተቀደርሽው። ለነሱ ስራ ያጣ ሰው አደለ? ስራ ያጣ ሰው ይሄ ሁሉ ገንዘብ አውጥቶ እንዲዝናኑ ከውጭ ሀገር፣ ያውም ደግሞ ምናልባት ከአሜሪካ ሊሆን ይችላል አለች። ቅድም ደግሞ የአክስትየው ልጅ የምትባለዋ ማርት የምትባለዋ በእኔ ወጪ አብርሽና ሄርሜላ ያሉበት ሁኔታ ጥሩ ስላልሆነ ወጣ ብለው ይዝናኑ ስትል ነበር። እሷም ደግሞ ትናንትና ሩታዬን አይታታለች። እሷን ለመምሰል ስትጣጣር ስትጋጋጥ ነበረ ከምንጽሩ ጀምሮ ማለት ነው። እና ሜሪ ምንድን ነው ቀደዳችሁ በዛ እንዲህ መቀደድም ልክ አለው። አረታ አንቺ ትልቅ ሰውነሽ፣ በአንቺ አምርም አቃጠርሽ፣ አርገበገብሽ፣ አይገልጸውም። የምር ቤተሰቦችዬ እንዴት አመሻችሁ? እኔ ሰላም ነው ወይ? ሁሉ ሰላም አለሁላችሁ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። በነገራችን ላይ ማለት ነው ትናንትና በሰራሁት ቪዲዮ አቤት አድምቃችሁታል፣ አይገልጸውም። እንዴት ደስ እንዳለኝ አትጠይቁኝ። አቤት ኮሜንታችሁ እንዴት ደስ እንደሚል ሲነበብ። አርኪ እኮ ናችሁ እናንተ ሙሮች፣ ብስል ያላችሁ እኮ ናችሁ የሰለጠናችሁ። እና በዚህ አጋጣሚ አጅሬ ቀዳዲት አቃጣሪ ዛሬ ምን ይዛ ብትመጣ ጥሩ ነው? ሜሪ አንድ ሰሞን እኮ ለአንቺ ያርገበገብኩት ማርገርገብ አሁን ሳስበው ያናደኛል። በዚህ አጋጣሚ ግን ማለት ነው የሄርሜላ ሳቃይታችሁ ከሆነ ማለት ነው የውሸት እኮ ነው። ከአንገት በላይ እንደምስቅ ታውቃላችሁ። ሜሪ ምንም አላመነቻትም። ይሄኛው ጅላንፎ ስለሆነ አምኗታል ይመስለኛል። ያችኛዋ ግን እችኛዋ መሳቁ ላይ ያስመስላበታለች። ይሄ የውሸት ሳቁን በጣም ትክን ስላለችበት ሜሪ ትችልበታለች። የውሸት ሳቅ የእውነት አስመስላ መሳቅ ትችልበታለች። እችኛዋ ደግሞ የሜሪ ነገር ምንም አልተዋጠናትም። ስትስቅም ከአንገት በላይ ነው። እስቲ ሄርሜላን ይዋት፣ ሳቋ ሁሉ እኮ ፎርጅ ነው እንደ ሜሪ የምታሳያ ሳቅና የውሸት ከአንገት በላይ ማለት ነው። እና በዚህ አጋጣሚ እንግዲህ ወይ ትልልቅ ሰው ለካ ሲዋሽ ያስጠናል። በጣም ነው የእውነት ትልቅ ሰው ላይ ውሸት። በስማ ሜሪ በትልቁ ነው የተቀደርሽው ለእነሱ ብሎ የማቃቸው ሰው ለማዝና ደግሞ እኮ ምን አለች መሰለቻችሁ? በአንድ ጊዜ የሰው መውደድና የሰው ፍቅር ያገኘችው ሲባል ሰምታለች አይደል? ሩታን ስንል ትሰማለች። በአንድ ሩታ የሚዲያውን ተቀባይነት ያገኘች በጣም የሰው ፍቅር ሀይሚ እሷ ሲባል ትሰማለች። እና በአንድ ሄርሜላ ይለያል። በአንድ ሚዲያው ላይ የኦዲየንስ ፍቅር ያገኘች ልጅ፣ ከዛ ደግሞ አሁን ሰሞኑን ባሉበት ሁኔታ ጥሩ ስሜት ስላልሆኑ እነሱን የሚከታተላቸው ልጅ፣ ስርዓቱ ዝሙት የሚከታተል ልጅ አይደል? ከዛ ለነሱ 1 ሚሊዮን ብር እንዲዝናኑ፣ ያውን ደግሞ የት ነው የሚዝናኑ መሰላችሁ? ከሀገር ወጥተው ብሩ የተላከው ደግሞ በእሷ ስልክ ውስጥ ነው። አሳይኝ ሲሏት ደግሞ እዛኛው መኪና ውስጥ ያለው ስልክ ውስጥ ነው ያለው አለችው። ሜሪ ምን አለ ስትቀደጁ እንኳን ትንሽ ሰብሰብ ብቲ፣ ትንሽ ለመቀደድም እኮ ትንሽ እንዲህ የሆነ ሰብሰብ ማለት ያስፈልጋል። የአንቺ መቀደድ ደግሞ ውይ በስማም ልክ አጣ። በጣም ነው የምትቀደጁ ከሚባለው በላይ ማለት ነው። እና ይሄ ሁሉ ለምን እንደዚህ እንደምትጋጋጥ እንደምትፈራገጥ ታውቃላችሁ? ሜሪ ከምንም በላይ ሩታን ለማናደር ነው። ሌላ ምንም ምክንያት የላትም። ሲጀመር ደግሞ ማንም አላከላቸው። ማንም ለሩታ ለማን ነው ለአብርሽና ለሄርሜላ ያውም ደግሞ ከሀገር ውጪ እንዲዝናኑ ተብሎ አይደለም 1 ሚሊዮን ብር ተውና 500 ብር የሚልክላቸው ሰው የለም። ግን እሷ ይሄ ሁሉ እዛ ጋር አንፈልግሽም በቃኝ ብላ የተፋቻትን ልጅ ለማናደድ የምታረገው ጥረት ደግሞ ለሄርሜላ ስም አወጣችለት። አብርሽ ምናለ አንዳንዴ ስም እኮ ያለ ምክንያት አይወጣም፣ ስምን መላክ ያወጣዋል ይላሉ የሀገሬ እናቶቻችን አለ። እና አሁን እናንተ ሄርሜላ መላክ ሆነችን ማለት ነው ለሚስት ስም ስለሰጠች አለ። ደግሞ የብርቱካንና የሙዝ ስም የመሰለ ምንድን አለች? ፍሩትና ምንድን ነው የሆነ ስም ወደ ሄርሜላ የሆነ ስም አወጣችላት። እና ዛሬ ደግሞ ለአንተ መላክ ሆነ። በነገራችን ሄርሜላ ትኩር ብለህ ብታያት አብርሽ ምንም ሳቋ ሁሉ የውሸት። ምክንያቱም ሜሪን በፍጹም ልታምናት አልቻለችም። አሁንም አላመነቻትም። ምንም ያቺ ሳቁን በደንብ ተክናበታለች። ስትችይበት ደግሞ ሜሪ አሳሳቅሽ እኮ የእውነት ከልብሽ እኮ የምትስቂ ነው የምትመስዪው። ከትከትከትከትከት እያልሽ ለማስመሰል እንዲያምኑሽ የምታደርጊው ጥረት በጣም ነው የሚገርመኝ። ለነገሩ አልፈርድብሽም። አንቺ በደንብ ትክን ብለሽበታል። የውሸት አሳሳቅ እንዴት ተደርጎ የእውነት ማድረግ እንደሚቻል
በደንብ ተክነሽበታል። አጅሪት ደግሞ ለይምሰል አለች ሄርሜላ። ምንም እኮ አልተዋጠችላትም። በነገራችን ላይ ሄርሜላ ሜሪን ለመቀበል አሁን ምንም አልተዋጠላትም እና ተራ በተራ ደግሞ ያው የላከላቸው ልጅ እየተቀባበሉም ሲመርቁም ነበር እና አቤት አልቀረባችሁ፣ ማንም አላከላችሁ ማይስራተው እስከ ዛሬም ድረስ እውነት ያለ ምክንያት እኮ እግዚአብሔር አገናኝም አለሽ ሜሪዋ። ኧረ እባክሽ ባለፈ በፍጹም አይሆንም አትገናኙም እያልሽ ያዙኝ ልቀቁኝ ስትይ የነበርሽ ልጅ ወይ ትልቁ ዳቦ ሊጦናሉ ማናት ሜሪ። የእውነት አንቺ ትንሽ ነሽ። አንቺ እንኳንም እኔ በእውነት በፊት ወዳት ነበር፣ እንኳንም ከሩታ ህይወት ውስጥ ወጣሽ። አንቺ ሩታ ህይወት ውስጥ ብትኖሪ ሩታን ያልሆነ መንገድ ውስጥ ገደል ውስጥ እንደምትከቻት ነው አሁን የታየኝ። አሁን ደግሞ እነዚህ ጅላንፎች አሉ፣ እነሱን አብራችሁ ከነሱ ጋር ደግሞ አብረሽ እስቲ ምን ያህል እንደምትጓዢ ምናልባት አንቺም የሆነ ነገር አስበሽ ሊሆን ይችላል። በዚህ ንክ የማይመስል ነገር እያመጣሽ እንዲመስል የምትዩ ያለ ምክንያት አይመስለኝም። እና በነገራችን ላይ ወይ አንቺስ እንኳን ከሩታዬ ህይወት ውስጥ ወጣሽ። ማናት ሜሪ በጣም አስመሳይ ነሽ። ወይኔ ስትሽይበት ተዋናይ አንደኛ፣ ትወና ላይ አንደኛ ነሽ። በዚህ አጋጣሚ ቅድም ደግሞ ማርሲ ተብዬዋም መታ። አቤት ደግሞ እናንተን የሚያዝናናችሁ ሰው በዛ። አቤት ብዛቱ ማርቲ ደግሞ ቅድም መታ ማለት ነው ሄርሜላ ተቀብላለች አለች። ሄርሜላ ተቀብላለች። አብርሽ ካልሄደ ግን እንደማትሄድ ነው የነገረቻት። ያለ እሱ ደግሞ አይንቀሳቀስም። እሺ ሩታስ ካልሄደች አልሄድም አላለችም። አብርሽማ ከቀረ ምናልባት ወደ ድሮ ልጁ ይሄዳል ብላ ፈርታ ይሆናል። እሱ ካልሄደ ግን ንቃለንም ብላለችን። ግን በእኔ ወጪ እንዲዝናኑ ለአቤል ማለት ነው። አንቺም ነገ ደግሞ ስለምወድና ስለማፈቅር አረገዝኩልህ በዩ አቤልን ማርቲ ማለት ነው። እናንተ ቤት መቼም ስራችሁ ፈጣጦች ናችሁ። እንደውም ቀልድ በቀልድ በትናንቱ ፕራንክ የተነሳ ምን እያላት ነበር አቤል መሰላችሁ? በቀልድ እያዋዙ ነው እሱና አብርሽ መቼም ሴቶቹን ልካቸውን የሚነግሯቸውና በግድ አግባኝ አለ እንዴ? በግድ ወዲያው ሽማግሌ ይላካል እንዴ? በግድ አግባኝ ነው የሚመስለው እያለ ቀል በቀል በትናንትና ፕራንክ ማለት ነው። ልኳን ሜሪን ሲነግራ ስሰማ እውነትም እነዚህ ቤተሰቦች እኮ ፈጣጣዎች ናቸው። የምር ቤተሰቦች ደግሞ ነገም እሱ አሁን አረገዝኩ ብላ ትመጣለች። መቼም እነዚህ ጡረተኞች የማናቸው የሜሪ የማርታ ቤተሰቦች የሄርሜላ ቤተሰቦች መቼም ማለት ነው ፍጥጥ ያሉ አይን ያወጡ ፈጣጣዎች ደግሞ ጠብቁ። በሚቀጥለው ደግሞ አንቺም ማርቲ ማለት ነው አቤል አንተንም ላጣ ስለማልፈልግ የራሴ ላደርግ ስለፈለግኩኝ አርግዤላለሁ በይውና እኔ አንቺም ከቤታችሁ እኮ ነው። ፈጣጣ ናት። ካላገባችሁኝ ያዙኝ ንቀቁኝ፣ አብጃለሁ፣ እሞታለሁ አንተን ካጣው ከቤታችሁ ነው። አንቺም እንደዛ ልጥፍ። እነሱም ደግሞ ወንዶቹ ቀል በቀል እያደረጉ ሞለጭልጭ ያደርጓቸዋል። ሞለጭልጭ ማለት ነው ቢገባችሁ። ደረቅ ቤተሰቦች ምንድን ነው ሙጭኝ ወንድ እንደሌለ ሙጭኝ እና ቅድም ምን ስትሰምች ነው ማርቲ እንዲዝናኑ እሷም እየጋበዘች በራሷ ወጪ ሄርሜላና አብርሽ አዝናኛቻችሁ በዙ። ጭራሽ ደግሞ ከውጭ ሀገር ድረስ ያውም ወንድ ልጅ ነው ለሄርሜላ ነው ለአብርሽ ነው የላከው። ምናልባት የሄርሜላ ፍቅረኛ እንዳይሆን ብዬ እኮ ፈራውና ያውም ያውሉ ብራዳል ስንት ምስኪንና ዳ መረዳት ባለበት ሀገር እኮ ለእናንተ ዝሙት ሊያበረታቱ እኮ ብር እየላኩ ተዝናኑ ሲሏችሁ እኮ ታየ። ያውም ደግሞ በሰለጠነ ሀገር ቁጭ ያሉ በተማረና በሰለጠነ ሀገር ውስጥ ቁጭ ያሉ ለእናንተ ብር ሲልኩ አይደነ። እናንተማ ይህን ምስኪን ኦዲየንስ አግኝታችሁ አላጃጅሉት። እናቴ ደግሞ ትንሽ ምናለ ገንዘቡን ቀነስ ብታደርጊው ቢያንስ አሁን ለምሳሌ 400 300 500 ብትይ እንደው ለተመልካችም እምነት እንዲያድርባችሁ ያደርጋል፣ እንዲያምናችሁ። ጭራሹኑ ደግሞ ብላችሁ የማይታመን ያውም ከሀገር ውጭ ወጥተው እንደ አንቺ በሰለጠነ ሀገር ውስጥ ቁጭ ያለ ሰው ዝሙት አበረታታ ዝም ብለው እንደነሱ። በነገራችን ላይ አብርሽ በቀደምነታ የሄደበት መንገድ በጣም ነበር የገረመኝ። እንዴት አትሉኝም ቤተሰቦቼ? አሁን በቀደም ልክ እንደ ፖለቲከኛ የኔ የሩታ ተመልካች እያለ ሲከፋፍል ነበረ። አስባችሁታል? እንኳንም ፖለቲከኛ አልሆንክ እንጂ ሲከፋፍል የአንቺ ተመልካች የኔ ተመልካች እያለ በሱም አቅም ሲከፋፍል ነበረና ለማንኛውም ቤተሰቦች የእውነት ቅመሞች እያትመኑ እልል ደስ ሲል ወታችሁ ተዝናኑ። በጣም ነው ደስ የሚለው። ደስታችሁን የምትሉ ደግሞ ወይ ውሸት ማታውቁ እንደው በቃ
ረ የእናንተስ ነገር እንደው ሆድ ይፍጃው ነው። እንደውን ለሄርሜላና እንደው ለአብርሽ እንደው ሄዳችሁ ሌላ ዝሙት ፍጠሩ ብሏል። 1 ሚሊዮን ብር ያውም ደግሞ ከሰለጠነ ሀገር የሚልክ ወጣት ይኖራል ብላችሁ ታስባላችሁ? እንደውም የሰለጠነ ሀገር ቁጭ ያለ ወጣት እንደዚህ አይነት ድርጊትን የሚቃወም እንጂ የሚደግፍ ወጣት የለም። ቢገባችሁ ማለት ነው። የለም ደግሞ ውሸት ሲያስጠላባሽ ሜሪ፣ ውሸት ሲያስጠላብሽ ትልቅ ስለሆንሽ በጣም ነው የሚያስጠላብሽ ጌታን። ሄርሜላ በነገራችን ላይ መለስ ብለሽ ዛሬ የሰራችሁትን ብታይ የውሸት ከአንገት በላይ እየሳቀች ስታስመስል እንደነበረ ብታይና እንዳልተቀበለሽ ብታይ መፈጠርሽን ትጠያለሽ ምንም